በባለፈው ክፍል እንዳየነው ዳይመንድና ድንጉ ቤዛን ይዘው ሲያንጠባጥቧት እሷ እንደሆነች ምግቡን የመረዘችው ተናግራ ነበር። ግን በስተመጨረሻ እቤት ውስጥ ሄደሽ የተሰራውን ነገር ሁሉ ትናገሪያለሽ ተብላ እንቅ አድርገው ስለያዟት መንገድ ላይ ያንደፋደፋት ባለበት ሰዓት የባርኪና ደርሳ አድናታለች። አሹም ተነስቶ ጠፍቷል ከዛ። ምክንያቱም አሹና አደይ አንድ ስለሆኑ ማን ያውቃል ምክክራቸው አንድ ላይ ሊሆን ይችላል በማለት የቤዛና የፍቅር ተንኮል ለአሹና ለአደይ ጣውንት ሆኗል። ያም ሆነ ይህ ዴቭና ፍቅር ተሽሏቸው ወደ ቤት ተመልሰው መጥተዋል። ዴቭ በቃ እታለም ያለፈው አልፏል፣ ስለተሻለን ጌታን አመስግነን ሁሉንም በይቅርታ ማለፍ አለብን። ግን ደግሞ ከህይወታችን መውጣት ያለባቸውን ሰዎች ልናስወግዳቸው ይገባል ብሏል። ያ ማለት ቤዛ እዛ ቤት መኖር የለባትም እንዳለ ግልጽ ነው። ግን ፍቅር የለም አልተውም። እንዲህ ያደረገኝ ሰውማ ሳልበቀለው አልተውም፣ አደይ ለፖሊስ አሳልፈን መስጠት አለብን ብላ ስትል ደቭ ግን ነገሩ እንደማይሆን በፈገግታው አሳይቷታል። የባርኪ እናት ቤዛንና ፍቅርን ሳታምናቸው አልቀረችም። ምክንያቱም ልጄን አላምን ብዬ አደይን የምትለውን እየሰማሁ ለካ ልጄን በድያታለሁ ማለት ላይ ደርሳለች። ሴራው ግን ፍቅርም ሆነች ዴቭ ታመው ሆስፒታል እንዲገቡ ይህ ሴራ የቤዛና የፍቅር ተንኮል መሆኑን እናትየዋ በጣም የዘነጉት ይመስላሉ። በዛሬው ክፍል ደግሞ ፍቅር ቤዛን ፀጉርሽን ሳልነቃቅልሽ ልቀቂኝ ብትላትም ሳልኝ ይዛታለች። ዴቭ አደይን በቃ ጥለሽ ልትሄጂ ነው ብሎ በጥያቄ አፋጧታል። አዎ ዴቭ ብላለች። ግን ዳይመንድ አደይ አሁን ነገሮች ሁሉ ውስብስብ ይሉባታሉ፣ ግራ ተጋብቷል። አሹን የደበቅሽው አንቺ ነሽ፣ ከደበቅሽበት አውጪ ብላ ብትላትም ዝም ብለሽ የማታውቂውን ነገር አትለፍልፊ ብላታለች። ቤዛ ይህ ሁሉ ነገር ያደረገችው አደይ ነሽ ብላ መልሳ ቃሏን አጥፋዋለች። ቆይ አንቺም እንደሷ ልታሳጪ ነው ይላል ባቡሬ። የፍቅር እናት ቆይ ልጅቷን ምን አድርጊ ነው የምትላት እያሉ በጥያቄ አፋጠውታል። ዴቭ ፍቅርን አደይ የኔ ሚስት ነች ብሎ ሲላት በድንጋጤ ተውጣለች። ሩታ ከውጭ የመጣይ አንቺ አደይ አሹን አረግሽበት አምጪ ብላ እንቃርጋ ይዛታለች። ቆይ ልጁን ለምንድን ነው የምታሰቃየው ብላ ያለችባት ነው። የባርኪ እናት አደይን በጥፊ መተዋታል። ዴቭ ጋ ቁጭ ባሉበት ሰዓት ቤዛ ጋ መጥተው እኔ ከአንቺ ይህን አልጠብቅም ብለው በጥፊ ሲሏት እታለም ከማለት ወደኋላ አላለም። ዴቭ አንተ በምን እርግጠኛ ሆንክ እያለች ፍቅር ዴቭን ምጉት ይዘዋለች። አንቺ እሷን ስለምትጠያት እንጂ እሷ እንዲህ የምታደርግ ሴት አይደለችም ብሎ ቢላትም ፍቅር አልተመለሰችም። ሮማን አሽሞተ እያለች በድንጋጤ ተውጣ ጨለማ ውስጥ በእንባ ትናጣለች። ዳይመንድ ደንግጦ ዝም ብሏል።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተቀላቀሉን። ነባሮች ላይክ፣ ሼር ማድረጋችሁን አትዘንጉ። ሀሳብ አስተያየት ካላችሁ ዛሬም እንደወትሮው በኮሜንት አሳውቁን። አብረን እንቆይ። በጥባጭ ካለ ማንጥሩ ይጠጣል የሚባለው ነገር ቤዛን አፋጠው ይዘው እያጠባጠቧት ባለበት ሐቁን ተናግራለች። ግን ዛሬ ቀጥታ ወደ ቤት መርተሽ የሆነውን ሁሉ እውነቱን ተናግረሽ አደይ ነፃ መውጣት አለባት ብሎ ዳይመንድ መንገድ ለመንገድ እያንጠባጠበ ይዟት ሲሄድ የባርኪ እናት ድንገት ደርሰዋል። አትሩጥ አንጋጥ ነውና ነገሩ። ልጅቱ ምን እያደረጋችኋት ነው? ምንድን ነው የምትሰሩት? ብላ ገና ካፏ ሳይወጣ ዘወር ስትል የባርኪ እናት መሆናቸውን ያወቀችዋ ቤዛ ቃላቷን አጥፋ ወይም የተናገረችውን ሸምጥጣ እማዬ እዩ ሊገሉኝ ነው፣ ገደሉኝ፣ ያደይ ዘመዶች ናቸው፣ ይሄ ሁላ ዜራ ያደይ ናት፣ አደይ ናት እንደምታስደርገኝ፣ ሴራው ያደይ ነው እያለች ራሷን ለማውጣት የምትፍጨረጨረዋ ቤዛ አሁንም ክህደቷን ቀጥላበታለች። ቤዛ ፊትሽ ምንድን ነው? እናንተ ምን እያረጋችኋል ነው ብለው ቢለው ሰላም ነው ብሎ በሰላምታ ቢጀምርም ሰላምታ ይቆይንና ልጅቷን ምን እያረጋችኋት ነው አሉ። የታወረ ናያየም የሚባለው ነገር የቤዛ እናት ሰላምታውን አልተቀበሉም። ቤዛ ምን አረጋችኋት? ምን አርጊ ነው የምትሏት? ብለው ተናግረው ሳይወጣ እማዬ ያደይ ጓደኞች ናቸው፣ ዳይመንድ ሊገለኝ ነው ብላ ከማለቷ እኮ ዳይመንድ አንተ ነህ ብለው ጠየቁና ለመሆኑ ምንድን ነው ችግራችሁ? ከልጅቷ ያላችሁ ነገር ምንድን ነው? እንደስ የተጋጋጠችው ምን ሆና ነው? ቆይ ምን ብላችሁ ነው ብሎ ሲል ዳይመንድ በቤዛ መናገር ያለብሽን ሁሉንም ነገር ተናገሪ፣ አለበለዛ ግን ብሎ ሲላት መከታ ከጎኑ ያለ ከቀኙ ምካች ያዘ ከግራ ጎኑ መታለሁ ብሎ መች ያስባል የሚባለው ነገር ቤዛም የባርኪና ስላገኘች የእሷን ጥፋት አሁን ጥምጥም አርጋ አደይ ላይ ነገሩን ግራ አርገዋለች። ይሄ ሁላ ስራ ያደይ ነው እማዬ፣ እንደምታስደርገኝ ያደይ ናት። ዳይመንድ ደግሞ ያደይ ዘመር ነው። እሷ ናት የላከቻቸው። እሷ ጋር ሆነው ነው እንደሚያደርጉኝ ብላ ስትል ዳይመንድና ድንጎ በድንጋጤ ተውጠዋል። አንቺ ራሱ ከአደይ ጋር ሆነሽ ምንድን ነው ያደረግሽው ብለው ሲጠይቋት እኔ አይደለሁም አደይ ናት ይህን የሰራችው፣ እሷ የሰራችውን ጥፋት ለእኔ ነው ያደረገችው ብሎ ሲል ብላ ስትል አዎ እማዬ እሷ የሰራችውን ስራ ለእኔ ነው ያደረገችው አለ። አንቺ ምንድን ነው የምትይው አለና ዳይመንድ አሁንም ሴትዮዋ ፊት ሊያንጠባጥባ ሲል በረፍ አንተ ስርዓት ያዝ። ቆይ ልጅቷ ምን ታርጋችሁ? ይኸውልህ ከቤተሰቦች ላይ ብትርቁ ይሻላችኋል፣ አለበለዛ ግን ስለ እናንተ አንድ መጥፎ ነገር የሰማሁለት ዋንተን ያድርገኝ ብለዋል። እሺ ቤዛ አትስሟት፣ አንድ ጊዜ ስሙኝ። አደይ የምታውቀው ነገር የለም። ይህ ሁሉ ነገር የምትቀናብረው ቤዛ ናት ብሎ ቢናገርም ይኸውልህ ዝም ብላ አትቀላብድ፣ የምሰማህ ነገር የለም ብለው አደይን እንደ ጥፋተኛ አድርገው ነገሮች ሸምጥጠዋል። ቆይ ምን ይሁን ብላችሁ ነው ልጅቷን የምታሰቃዩት ብለው ቢሉም እኔ እኮ ልጅቷ በማታውቀው ነገር አታንገላቻት፣ ያደይ ሀቅ አውጭላት ነው ያልናት ብለው ቢሉም ቆይ እናንተ ምናችሁ ይታወቃል? ምናችሁ ይታመናል? ተነሽ ላይ እንሄድ አሉና ቤዛን ይዘው ሊሄዱ ሲሉ እትዬ እባክዎን ቢያንስ እንኳ ጆሮ ሰጥተው ይስሙን፣
ይችን አትመኗት ብሎም ኧረ እባክህ አንተን ነው ማመን ያለብኝ፣ ነይ ተነሽ እንሂድ፣ ምኗም ሰው የማይመስል ብለው ሸምጥጠው ወደ ቤት አቅንተዋል። ቤዛም ተከትላ ወደ ቤት ሂዳለች። የአደይ ስቃይ በየጊዜው ፈተና የበዛባት፣ አንዱን ስትወጣ አንዱን ከፊቷ መሰናክል ከኋላዋ ትዝታ የበዛባት አደይ ነገሮች ውስብስብ ብለዋል። አሁን ላይ ደግሞ በአደይ ስበብ ደብን ስበብ አድርጎ እዛ ቤት የተቀጠረው አሹ ቤዛ በሰራችው ስራ ከስራው እንዲባረር አለበት ቦታ ሳይታወቅ ይኸው ሰነባብቷል። አሁንም የፈለጉት አደይን ለማባረር ነው። ግን ፍቅር እውነቱን ልታውቂ የሚገባሽ ነገር አደይ የኔ ሴት ናት፣ አገባታለሁ። አደይን ከዚህ ቤት አስወጣሻት ማለት አደይንም ሆነ እኔን አይናችንን አታየው። ትሰሚኛለሻ? ይሄን ነገርሽን ብታቆሙና ነገሩን ብትቋጩ ይሻላል። አደይ አልሰራችም፣ አምናታለሁ። አደይ ከዚህ ቤት ስትወጣ እኔም አብሬያት እንደምሄድ እንዳትዘነጊው ብሎ ያውልሽ ለማንኛውም ሳላዊ ስፋሽ ብሎ ጥሏት ሄዷል። አደይ ተክዛ ቁጭ ባለችበት ቦታ ከደረጁ ላይ ሄዶ አደይ ምን ይሆንሽ ነው? ምን ሆነሽ ነው ብሎ የሆነችውን ጠይቋት፣ አይዞሽ አሁንም ወደፊትም ከጎንሽ ነኝ፣ ከዚህ መውጣት ካለብሽም አብረን እንሄዳለን፣ ቅንጣት ታክል እንዳታስቢ፣ ምንም ይሁን ምንም ማሰብ የለብሽም፣ ሁሉም ነገር ጊዜውን ጠብቆ ይሆናል፣ ከጎንሽ ነኝ ብሎ እውነተኛ ፍቅሩን አሳይቷታል። የፍቅርና የቤዛ ተንኮል ግን ለጊዜው የአደይን አመኔታ ቢያስነሱትም ከዕለታት አንድ ቀን እጇ ላይ መውደቃቸው የማይቀር ነው። ውድና የተከበራችሁ ቤተሰቦቼ የነበረን ቆይታ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተደራሽነት አድርጎት። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ግቡ። በቀጣይ በሌላ ጊዜ እስከምንገናኝ ሰላም ጊዜ በያላችሁበት የዓለም ዳርቻ ሰላም ፍቅር አይለያችሁ። ሰናይ ጊዜ